እስቲ ለአንድ አፍታ አይናችሁን ጨፍኑና ይህንን አስቡት። ምንም አይነት ውድቀት እንደማያጋጥማችሁ፣ በምታደርጉት ነገር ሁሉ 100% እንደሚሳካላችሁ እርግጠኛ ብትሆኑ ኖሮ ዛሬ ምን አዲስ ነገር ትጀምሩ ነበር? ያንን ያሰባችሁትን ትልቅ ቢዝነስ ትጀምሩ ነበር? የጻፋችሁትን መጽሐፍ ታሳትሙ ነበር? ወይስ ስራችሁን ትታችሁ የምትወዱትን ስራ ትሰሩ ነበር? ያ አሁን በአእምሯችሁ የመጣው ትልቅ ህልም እውነተኛ ማንነታችሁና መድረስ የምትችሉበት ከፍታ ነው። ነገር ግን አብዛኞቻችን ያንን እርምጃ አንወስድም። ለምን? አቅም ስለሌለን ነው? እውቀት ስላጠረን አይደለም። ያንን ትልቅ ህልማችንን በውስጣችን አፍነን የገደልነው በወድቅስ፣ ሰዎች ቢስቁብኝስ፣ የጀመርኩት ነገር ባይሳካልኝስ በሚል አስፈሪ የውድቀት ፍርሃት ስለታሰርን ብቻ ነው። በዓለማችን ላይ እጅግ ብዙ ሀብት፣ እጅግ ብዙ ያልተዘፈኑ ዘፈኖች፣ ያልተጻፉ መጽሐፍቶች፣ ያልተጀመሩ ታላላቅ ቢዝነሶችና ያልተሰሩ ትልልቅ ህልሞች የት ነው የሚገኙት ብትሉኝ መቃብር ስፍራ ውስጥ እላቸዋለሁ። ምክንያቱም ብዙ ሰዎች ፍርሃታቸውን ማሸነፍ አቅቷቸው ህልማቸውን ይዘውት ሞተዋል። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። ዛሬ የምንነጋገረው ይህንን እንደ ሰንሰለት አስሮ ለስኬት ያገደንን የውድቀት ፍርሃት ፊር ኦፍ ፌለር እንዴት አድርገን ከስር መሰረቱ ነቅለን መጣል እንደምንችል ነው። ዛሬ የምንማረው ጥበብ ውድቀትን መፍራት አቆማችሁ ውድቀትን እንደ መሰላል የምትጠቀሙባቸውን 5 ድብቅ ሚስጥሮችን ነው። ህይወታችሁን ለመቀየር ዝግጁ ከሆናችሁ እስትንፋሳችሁን ሰብስቡና ይህንን ቪዲዮ እስከ መጨረሻው ተከታተሉ። ምክንያቱም ትልቅ ቁም ነገርና ፍርሃታችሁን ለአንዴና ለመጨረሻ ጊዜ ማስወገድ ትችላላችሁ። ወደ 5ቱ ወሳኝ የህይወት እርምጃዎች ከመግባታችን በፊት ውድቀት ማለት የስኬት ተቃራኒ ሳይሆን የስኬት አካል መሆኑን በተግባር ያሳየንን የአንድ ሰው ታላቅ ታሪክ ላካፍላችሁ። ይህ ሰው በህይወቱ ውስጥ ያጋጠመውን ያህል ውድቀት ምናልባትም በዓለም ላይ ማንም ሰው አላጋጠመውም ብንል ማጋነን አይሆንም። የዚህ ሰው ስም ጃክ ማ ይባላል። የቻይናው ታላቅ የኢኮሜርስ ኩባንያ አሊባባ መስራችና ቢሊዮነር። ነገር ግን የጃክ ማ ህይወት የጀመረው በቢሊዮን ዶላሮች አልነበረም። ገና ትምህርት ቤት እያለ የአንደኛ ደረጃ ማለፊያ ፈተናን 2 ጊዜ ወድቋል። የመካከለኛ ደረጃ ትምህርት ፈተናን 3 ጊዜ ወድቋል። ዩኒቨርሲቲ ለመግባት ሲፈተን የቻይናን ሀገር አቀፍ ፈተና 3 ጊዜ ተፈትኖ ወድቋል። ህልሙ አሜሪካን ሀገር ሃርቫርድ ዩኒቨርሲቲ ገብቶ መማር ነበር። 10 ጊዜ አመልክቶ 10 ጊዜ አንቀበልህም የሚል አሳዛኝ ደብዳቤ ደርሶታል። ትምህርቱን በጭንቅ ከጨረሰ በኋላ ደግሞ ስራ ፍለጋ ጀመረ። በትውልድ ከተማ ውስጥ ለ30 የተለያዩ ስራዎች አመልክቶ በ30ው ቦታ ወድቋል። ከዚህ ሁሉ የከፋው ውድቀቱ ደግሞ የኬኤፍሲ የዶሮ ጥብስ ሬስቶራንት ከተማ ውስጥ ሲከፈት ያጋጠመው ነበር። ለስራው 24 ሰዎች አመለከቱ። ከ24ቱ ሰዎች ውስጥ 23ቱ ስራውን ሲያገኙ ስራውን የተከለከለውና የወደቀው አንድ ሰው ብቻ ነበር። እሱም ጃክ ማ ነበር። ፖሊስ ለመሆን ሲያመለክት አንተ ለዚህ ስራ አትመጥንም፣ ደካማ ነህ ብለው መለሱት። አስቡት ወዳጆቼ፣ እናንተ ቦታው ላይ ብትሆኑ ምን ታደርጉ ነበር? አብዛኞቻችን 2 ቦታ ስራ ጠይቀን ስንከለከል እኔ እድለ ቢስ ነኝ፣ ፈጣሪ ፊቱን አዞርብኛል ብለን ተስፋ እንቆርጣለን። ጃክ ማ ግን ፍርሃትም ሆነ ውድቀት ሊያቆመው አልቻለም። እነዚህን ሁሉ ውድቀቶች እንደ ማሰልጠኛ ትምህርት ተጠቀመባቸው። ቆዳውን አወፈረ። በ1990ዎቹ መጨረሻ ላይ የኢንተርኔት ቴክኖሎጂ ገና በጀመረበት ጊዜ ጓደኞቹን ሰብስቦ አሊባባ የተባለውን ኩባንያ አፓርታማ ውስጥ ጀመረ። መጀመሪያ አካባቢ ማንም አላመነበትም። ኢንቨስተሮች ገንዘብ ከለከሉት። ነገር ግን ጃክ ማ መሞከሩን አላቆመም። ዛሬ አሊባባ በዓለም ላይ ካሉ ታላላቅ ኩባንያዎች አንዱ ነው። በመጨረሻም ጃክ ማ ተሳክቶለት ዛሬ የቢሊዮን ዶላር ባለቤት ነው። ይህ ታሪክ የሚያስተምረን ትልቅ እውነት አለ። ጃክ ማ የተለየ አእምሮ ኖሮት አይደለም ስኬታማ የሆነው። ውድቀትን ስለተለማመደውና ከመውደቅ ስለማይፈራ ብቻ ነው። ፍርሃትን ያሸነፈ ሰው ዓለምን ማሸነፍ ይችላል። ታዲያ እኛስ ይህንን በውስጣችን የተደበቀውን ሰዎች ምን ይሉኛል በውድቅስ የሚለውን ፍርሃት እንዴት አድርገን ነው ወደ ጥንካሬ የምንቀይረው? ሕይወታችሁን ከስር መሰረቱ የሚቀይሩ ዛሬውኑ ልትተገብሯቸው የሚገቡ 5 ጥልቅ ጥበቦችን አሁን እነግራችኋለሁ። ከእናንተ የሚጠበቀው እነዚህን 5 ጥበቦች እስከ መጨረሻው ተከታትሎ በሕይወታችሁ ላይ ተግባራዊ ማድረግ ነው። በተለይ 4ኛውና 5ኛ ጥበቦች በእርግጠኝነት ዛሬውኑ መተግበር ከጀመራችሁ በሕይወታችሁ ላይ ትልቅ ለውጥን ማምጣት ትችላላችሁ። አንደኛውና የፍርሃትን ስር የሚቆርጠው ትልቁ ጥበብ ለውድቀት ያላችሁን ትርጉም ከስር መሰረቱ መቀየር ነው። ልጅ እያለን ስንራመድ ስንት ጊዜ ወድቀናል? 100 ጊዜ፣
ሺህ ጊዜ። ነገር ግን ስንወድቅ አይኔ መራመድ አልችልም፣ እድሌ መሬት ላይ መሳብ ነው ብለን አናውቅም። ወድቀን እንነሳለን፣ እንደገና እንወድቃለን፣ በመጨረሻም መራመድና መሮጥ እንጀምራለን። ታዲያ ስናድግ ይህ ጥበባችን ወዴት ሄደ? ማህበረሰቡና የትምህርት ስርዓቱ ውድቀት ማለት የህይወት መጨረሻ ነው፣ ስህተት መስራት ኃጢአት ነው ብሎ አስተማረን። ለዚህም ነው አዲስ ነገር ስንጀምር ወይም አዲስ ቢዝነስ ስንሞክር ከስኬቱ ይልቅ መውደቁን አስበን በድንጋጤ የምንቀዘቅዘው፣ ቢዝነሱን የምንተወው። ይህንን የተሳሳተ አመለካከት ለማስተካከል መውሰድ ያለባችሁ እርምጃ ትርጉሙን መቀየር ነው። ከዛሬ ጀምሮ ውድቀትን እንደ ውጤት ማጣት ሳይሆን እንደ መረጃ ፊድባክ ቁጠሩት። አምፖልን የፈጠረው ቶማስ ኤዲሰን 10,000 ጊዜ ሞክሮ ሳይሳካለት ሲቀር እንዴት 10,000 ጊዜ ወደቅ ተብሎ ሲጠየቅ እሱ የመለሰው እኔ 10,000 ጊዜ አልወደቅኩም፣ ይልቁንም አምፖል ሊሰሩ የማይችሉ 10,000 መንገዶችን ነው ያገኘሁት ነው ያለው። ስለዚህ ዛሬውኑ አእምሯችሁን አሳምኑት። አንድ ነገር ሞክራችሁ ካልተሳካላችሁ እኔ ደካማ ነኝ ማለት አይደለም፣ ይህ መንገድ አይሰራም፣ ሌላ መንገድ ደግሞ ልሞክር ማለት ነው። ውድቀት የስኬት ተቃራኒ አይደለም፣ የስኬት መወጣጫ ደረጃ እንጂ። ስለዚህ ካሁኑ የውድቀት እይታችሁን መቀየር ይኖርባችኋል። አንድ ነገር ሞክራችሁ ስትወድቁ ያ ነገር አይሳካም ማለት ሳይሆን እናንተ የምትሰሩበትን መንገድ ቀይራችሁ በሌላ መንገድ ሞክሩ ማለት ነው። ምንጊዜም ቢሆን በተደጋጋሚ የሞከረ ሰው መጨረሻ ላይ ይሳካለትና ውጤት ማምጣቱ አይቀርም። ሁለተኛውና ፍርሃትን ዜሮ የሚያደርገው ጥበብ የከፋውን ሁኔታ መጋፈጥ ነው። አብዛኛው ፍርሃታችን እውነተኛ አይደለም። አእምሯችን የሚያመነጨው ምናባዊ ፊልም ነው። አዲስ ነገር መጀመር ስናስብ አእምሯችን ወዲያውኑ አስፈሪ ነገሮችን ማሳየት ይጀምራል። ይህ ቢዝነስ ቢከስር፣ መንገድ ላይ ልወድቅ ነው፣ ሰው ሊስቅብኝ ነው፣ ቤተሰቤ ሊርቀኝ ነው እያለ ያጋንነዋል። ይህ ምናባዊ ፍርሃት ጉልበታችንን ይመታዋል። ይህንን አጋናኝ አእምሮ ዝም ለማሰኘት ወደ እውነታው መምጣት አለብን። ይህንን ለማድረግ ዛሬ ማታ አንድ ወረቀትና እስክሪብቶ አውጡ። ያ መጀመር የፈለጋችሁትን ነገር አስቡና እሺ ይህንን ነገር ብጀምርና 100% ቢከሽፍ ባይሳካልኝ ሊፈጠር የሚችለው እጅግ የከፋው ነገር ወርስት ኬስ ሴናሪዮ ምንድነው ብላችሁ ጻፉ። ገንዘባችሁን ታጣላችሁ። እሺ ሰዎች ለተወሰነ ጊዜ ያወሩባችኋል። እሺ ከዚያስ ትሞታላችሁ? አትሞቱም። የጤና እክል ይገጥማችኋል? አይገጥማችሁም። አሁንም በሕይወት አላችሁ። ሌላ ሥራ ሰርታችሁ ገንዘቡ መመለስ ትችላላችሁ። ሰዎችም ራሳቸው ብዙ ችግር ስላለባቸው ስለ እናንተ ማውራቱን ትተው የራሳቸውን ኑሮ መኖር ይጀምራሉ። ስለዚህ የከፋውን ሁኔታ በወረቀት ላይ ጽፋችሁ ስታዩት ፍርሃቱ ምን ያህል ትርጉም የለሽ እንደሆነ ትገነዘባላችሁ። ፍርሃት ብርሃን ሲበራበት ጉልበቱ ይሟሟል። ሶስተኛው የስኬት ሚስጥር ትልቁን ተራራ ወደ ትናንሽ እርምጃዎች መከፋፈል ነው። ብዙ ጊዜ ፍርሃት የሚሰማን መሄድ ያለብንን ርቀትና የህልማችንን ትልቅነት በአንድ ጊዜ ስለምናየው ነው። እንዴት ይህን የሚያክል ካምፓኒ ገነባለሁ፣ እንዴት ይህን የሚያህል መጽሐፍ እጽፋለሁ ብለን ስናስብ አእምሯችን በውጥረት ይሞላል። ጫካ ውስጥ የጠፋ ሰው ጫካውን በአንድ ጊዜ አልፎ ለመውጣት ካሰበ ይደክመዋል። ነገር ግን ከፊቱ ወዳለችው ቀጣይ ዛፍ ብቻ ለመድረስ ካሰበ ቀስ እያለ ጫካውን ያቋርጣል። ይህንን በራሳችን ህይወት ለመተግበር አሁን ያላችሁን ትልቅና የሚያስፈራ ህልም እጅግ በጣም ትናንሽና የማያስፈሩ ተግባራት አድርጋችሁ ከፋፍሏቸው። ለምሳሌ የራሳችሁን ዩቲዩብ ቻናል መክፈት ፈልጋችሁ ፍርሃት ይዟችኋል እንበል። ዛሬ ቪዲዮ ቀርጻችሁ ለመልቀቅ አታስቡ። የዛሬው ትንሹ እርምጃችሁ የቻናሉ ስም መምረጥ ብቻ ይሁን። የነገው እርምጃችሁ ደግሞ አንድ ርዕስ በወረቀት ላይ መጻፍ ይሁን። ከነገ ወዲያ ካሜራውን ከፍቶ ለአንድ ደቂቃ ብቻ ራስን መቅረጽ ይሁን። እነዚህ ትናንሽ እርምጃዎች አእምሯችሁን አያስፈሩትም። አንዱን ትንሽ እርምጃ ስታጠናቀቁ ውስጣችሁ በራስ መተማመን ይሞላል። ቀስ እያላችሁ ሳታስቡት ያንን ትልቅ የፍርሃት ግድግዳ አፍርሳችሁ ታገኙታላችሁ። ይሄ ጥበብ ትልልቅ ስራዎችን በትንንሽ መንገድ መከፋፈልና ደረጃ በደረጃ መስራትን መለማመድ ነው። ብዙ ጊዜ አንድን ነገር ለመስራት ስናስብ ገና ሳንሰራው በፊት የምንወድቀው ለዚህ ነው። ያንን ስራ ትልቅ አድርገን እናስበዋለን። ግን እኛ የሚጠበቅብን ያንን ስራ ለመስራት የሚያስፈልጉ ነገሮችን በትንንሽ መንገድ ከፋፍሎ በትንሽ መንገድ መጀመርና ቀስ ቀስ እያሉ ትልቁን ስራ ወደ መስራት መሄድ ይኖርብናል ማለት ነው። አራተኛውና ብዙ ሰዎችን ከውድቀት ስሜት የሚያድነው ጥበብ ማንነትን ከውጤት መነጠል ነው። አንድ በጣም አደገኛ የሆነ የማህበረሰባችን አስተሳሰብ አለ። አንድ ሰው ቢዝነስ ከጀመረና ቢዝነሱ ከከሰረ እከሌ እኮ ወድቋል፣ ከስሯል እንለዋለን። እሱም ራሱን እንደ ውዳቄ ማየት ይጀምራል። ነገር ግን እውነታው ይህ አይደለም። የእናንተ ማንነት፣ የእናንተ ክብርና ዋጋ የተመሰረተው በምታመጡት የገንዘብ ወይም የሥራ ውጤት ላይ አይደለም። ፈጣሪ ሲፈጥራችሁ ሙሉ አድርጎ ነው የፈጠራችሁ። ስለዚህ አዲስ ነገር ለመሞከር ስትነሱና ውስጣችሁ ሲፈራ መውሰድ ያለባችሁ ትልቁ የአእምሮ እርምጃ
ራሳችሁን ከስራ ውጤት ማላቀቅ ነው። ቢዝነሱ ቢከስር የከስተረው ያ የቢዝነስ ሐሳብ እንጂ እናንተ አይደላችሁም። ፈተና ብትወድቁ የወደቃችሁት በፈተና ወረቀት ላይ ነው እንጂ በህይወታችሁ አይደለም። ስራችሁና ማንነታችሁ የተለያዩ ነገሮች ናቸው። ውጤቱ ምንም ይሁን ምን እናንተ መሞከራችሁ ብቻውን ጀግና ያደርጋችኋል። ይህንን ስትገነዘቡ የሰዎች ፌዝም ሆነ የገንዘብ ኪሳራ ውስጣችሁና ሰላማችሁን ሊነካው አይችልም። አምስተኛውና የመጨረሻው ታላቅ የህይወት ጥበብ ፍርሃትን አቅፎ መንቀሳቀስ ነው። ስለ ፍርሃት ስናወራ አብዛኛው ሰው የሚያስበው አንድ ቀን ጠዋት ሲነሳ ፍርሃቱ ሙሉ ለሙሉ ጠፍቶለት በልበ ሙሉነት ስራውን የሚጀምር ይመስለዋል። ይህ ትልቅ ስህተት ነው። በዓለም ላይ ያሉ ታላላቅ መሪዎች፣ አርቲስቶችና ነጋዴዎች አሁንም ድረስ አዲስ መድረክ ላይ ሲወጡ ወይም አዲስ ስራ ሲጀምሩ ይፈራሉ። ድፍረት ኮሬጅ ማለት ፍርሃት አለመኖር ማለት አይደለም። ፍርሃቱ እያለ ጉልበታችሁ እየተንቀጠቀጠ ልባችሁ እየመታ ነገር ግን ያንን ፍርሃት አቅፎ እፈራለሁ ግን ደግሞ አደርገዋለሁ ብሎ እርምጃ መውሰድ ማለት ነው። ይህንን ወደ ተግባር ለመቀየር የ5 ሰከንድ ህግ ዘ 5 ሰከንድ ሩል የተባለውን ጥበብ ተጠቀሙ። አእምሯችሁ አዲስ ነገር ለመጀመር ሐሳብ ሲያመጣና ፍርሃት ሊያቆማችሁ ሲሞክር አእምሯችሁ ሰበብ ከመደርደሩ በፊት ባሉት 5 ሰከንዶች ውስጥ አካላዊ እርምጃ ውሰዱ። ወደ ኋላ ቁጠሩ። 5 4 3 2 1 ልክ አንድ ሲል ከተቀመጣችሁበት ተነሱ። ያንን ስልክ ደውሉ፣ ያንን ኢሜል ጻፉ፣ ያንን ቪዲዮ ቅረጹ። አእምሯችሁ ፍርሃትን የሚያመጣው ጊዜ ስትሰጡት ነው። ጊዜ ካልሰጣችሁትና ወዲያውኑ ወደ ተግባር ከገባችሁ ፍርሃቱ ወደ ጉልበት ይቀየራል። ወዳጆቼ ዛሬ ያወራናቸው እነዚህ 5 የስኬት ጥበቦች ዝም ብለው የሚሰሙና የሚረሱ ቃላት አይደሉም። ጃክማ፣ አብርሃም ሊንከንና ሌሎች ታላላቅ ሰዎች ዓለምን የቀየሩት እነዚህን ህጎች ተጠቅመው ውድቀታቸውን ወደ ስኬት ስለቀየሩ ነው። ማስታወስ ያለባችሁ ትልቁ እውነት በህይወት ውስጥ ትልቁና እውነተኛ ውድቀት ማለት አንድን ነገር ሞክሮ መውደቅ ሳይሆን ፈርቶ ምንም ሳይሞክሩ መቅረት ነው። ወድቆ የተነሳ ሰው ታሪክ አለው፣ ጠንካራ ነው። ሳይሞክር የቀረ ሰው ግን ሁል ጊዜ በጸጸት ይኖራል። ዛሬ ማድረግ የምትፈልጉትን ነገር ዛሬውኑ አድርጉት፣ ሞክሩት። ባታሳኩት እንኳን ተምራችሁ ታልፉበታላችሁ። ዛሬ እውነቱን ለመጋፈጥና ራሳችሁን ነፃ ለማውጣት የወሰናችሁ ጀግኖች ኮሜንት ላይ እንነጋገር። ሁላችንም በውስጣችን የደበቅነው ለረጅም ጊዜ ስንፈራው የነበረ ትልቅ ህልም አለን። የዛሬው ጥያቄ በፍርሃት ምክንያት ለረጅም ጊዜ ሳትጀምሩት የቆያችሁት፣ ዛሬ ግን ይህንን ቪዲዮ ካያችሁ በኋላ ቆርጣችሁ ለመጀመር የወሰናችሁት ነገር ምንድን ነው? አዲስ ቢዝነስ መጀመር ነው? ትምህርት ቤት መመለስ ነው? ወይስ ዩቲዩብ ቻናል መክፈት? አሁኑኑ ወደ ታች ውረዱና እኔ ለረጅም ጊዜ ስፈራ የነበረው ይህንን ነው ዛሬ ግን እጀምረዋለሁ ብላችሁ ኮሜንት ላይ ጻፉልኝ። ይህንን በማድረግ ፍርሃታችሁን በአደባባይ ግደሉት፣ ለራሳችሁም ቃል ግቡ። እኔም እያንዳንዱን ውሳኔያችሁን እያነበብኩ አበረታታችኋለሁ። ይህ ቪዲዮ በውስጣችሁ የታሰረውን ፍርሃት ከፈታላችሁ፣ አዲስ አቅም ከሰጣችሁና ዋጋ ካገኛችሁበት ቪዲዮን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ ላይክ ይህ ቪዲዮ በፍርሃት ታስረው ለተቀመጡ ብዙ ወንድምና እህቶቻችን እንዲደርስና ሕይወታቸውን እንዲቀይሩ ትልቅ አቅም አለው። በወድቅስ እያለ ትልቅ ዕውቀትና አቅም ኖሮት ለተቀመጠ ጓደኛችሁ ወይም አዲስ ነገር መጀመር ለፈራ ቤተሰባችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። ዛሬ እናንተ የምትልኩለት ቪዲዮ ምናልባትም የህይወቱ መዞሪያ ነጥብ ሊሆን ይችላል። እንዲሁም እንደዚህ አይነት አእምሮን የሚያድሱ ፍርሃትን የሚሰብሩና ወደ እውነተኛ ስኬት የሚመሩ ቪዲዮዎችን በየጊዜው በጥልቀት ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ፣ የደውል ምልክቷንም አብሩ። ሁል ጊዜ እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ያደርጋል። ፍርሃት ምናባዊ ነው፣ ስኬት ግን ተግባራዊ ነው። ውድቀትን እንደ ትምህርት ቤት ቁጠሩት። ይህ ሊዮ ቼንጅ ነው። በሚቀጥለው ቪዲዮ ደግሞ ከህይወታችሁ አላስፈላጊ ሰዎችን፣ ጎጂ ሰዎችን፣ ቶክሲክ ሰዎችን እንዴት አድርጋችሁ ማስወገድ የምትችሉባቸውን 3 አስደናቂ ጥበቦች ማወቅና ህይወታችሁ ላይ አሁኑኑ ተግባራዊ ማድረግ ከፈለጋችሁ ይህንን ቪዲዮ ተመልከቱት። እጅግ በጣም ጠቃሚ የሆነ ቪዲዮ ነው። በሚቀጥለው አበረታችና ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ። ዛሬውኑ ጀምሩ። ቸር ሰንብቱልኝ።